ሀይሚና ብሩኬ ትናንትና በጣም ምር ብሎባቸው ነው የመጡት። ሀይሚዬ ግን ማለት ነው እንደው በየቀኑ ውበትሽ የሚጨምረው ምንድነው ሚስጥሩ? እንደው በየቀኑ በቃ ውበቷ ጭምር ጭምር እያለ ነው። ምንድነው ሚስጥሩ? ሀይሚዬ ምንድነው የኔን ቡጥ፣ ምንድነው የኔ ቆንጆ፣ የኔ ስማርት እንዴት እንዳማረባት ትናንትና ፋፈሽ ብላለች። እንዲሁም ደግሞ በድብቅ ተጋብተዋል የሚል ወሬም ሰምቻለሁ። አሜን ይሁን ይደረግልን ብያለሁ። ወሬ ነው እንግዲህ እውነት ይሁን ውሸት ያው ወሬ ነው። ዞሮ ወሬ ነው። እውነት ነው ተብሎ ለማለት ይከብዳል። ግን ደግሞ አንዳንድ ነገር ከመሬት ተነስተው አይወሩም። የሆነ ፍንጭ ሳይገኝ ወይ ደግሞ የሆነ ትንሽ ነገር ሳይገኝ ዝም ብሎም አይወራም እና ያው 50 እንደዛ ቢሆንም ደስ ይለናል። አሜን ይደረግልኝ ይሁንልን። ቢሆን እነሱ ከተመቻቸው እነሱ ደስ ካላቸው እንኳን አይደለም በድብቅ መጋባት ይቅርና ምንስ ቢሆኑ እኛ ምን ቸገረን? ዋናው ነገር እነሱ ደስተኛ የሆኑ እነሱ ሰላም የሆኑ። ሰላም ጨረቃ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ትናንትና እንግዲህ ጨረቃዎች መጥተዋል። ቪዲዮ አይቻለሁ፣ ግን ቪዲዮ አልሰራውም፣ አልተመቸኝም ነበረ። ቪዲዮ ሪከርድ ለማድረግ የማይመችበት ቦታ ነበርኩና ግን ቪዲዮአቸውን በኤልፎን አዳምጫለሁና በጣም ደስ የሚል ቪዲዮ ነበረ። ታምኔሉን አይቼ ደንግጬ ነበር በእውነት ሀይሚ ተዘረፈች የሚለውን ነገር። በነገራችን ላይ ተዘረፈች የሚለው ነገር በዛ አጋጣሚ አንድ መልእክት ላስተላልፍ። ሀይሚዬ ማለት ነው ሀይሚዬም ሆነች ብሩኬም ሆነ ይሄ በዘረፋ ዙሪያ አንዳንድ ጊዜ በወሬ ብቻ ማይታለፍ ነገር ሊሆን ይችላል እና እናንተ እንደዚህ ብላችሁ ፕራንክ ስታደርጉን እኛን ግን በዚሁ አጋጣሚ አንድ ማስጠንቀቂያ ልንገራችሁ። ሀይሚዬ ወርቅ አድርገሽ ወደ ውጭ ባትወጪ ደስ ይለኛል። አንድ ገጠመኝ እነግራችኋለሁ። ብሩኬም እንደዛው አንገቱ ላይ ታውቃላችሁ በጣም ትልቅ እየወርቅ አለ። በመኪናንም ሄደው በእግሩ ሄዳል፣ ሌላ ጉዳይ ነው። ለመሰላችሁ መኪና የማስቆም ትልቅ እንትን አላቸውና በዚህ ዙሪያ በጣም ጥንቃቄ ያስፈልጋል። ባካችሁ ራሳችሁን ጠብቁ። ለጫማ ብለው የሰው ነፍስ የሚያጠፉ ህብረተሰብ ባለበት ሀገር እናንተ በእጃችሁም በአንገታችሁም ወርቅ አድርጋችሁ ስትሄዱ እባካችሁ ተጠንቀቁ። በዛ ላይ ደግሞ ብዙ ሰው ያውቃል ወርቅ ስትደራረጉ ምን ያህል ወርቅ እንደተገዛልሽ ሀይሚዬ የሚያውቅ ሰው አለ። ብሩኬም እንደዛው። ምክንያቱም ቪዲዮ ተሰርቶ በትልቁ ተለቋልና በዚህ አጋጣሚ እጅግ በጣም ማታ አታምሹ። ቤታችሁንም በሚገባ በንቃት መጠበቅ አለባችሁ። ምክንያቱም ሌቦቹ እጅግ በተራቀቀ መንገድ እጅግ በጣም ዘመናዊ በሆነ መንገድ ነው የመጡትና እንኳን አይደለም ትልቅ ነገር አይተው ትንሽ ነገር ለመውሰድም ወደኋላ የሰው ነፍስ ለማጥፋት ወደኋላ አይሉም። ለመሰላችሁ እንዲያልኩበት ምክንያት አንድ ወንድማችን ነበረ መገናኛ አካባቢ ገና 3 ተኩል ነው 4 እንኳን አልሞላም ገና። ይገርማችሁ እጅግ በጣም ምሁር የሆነ ልጅ ነው። የአዲስ አበባ የመገናኛ ልጅ ነው። ምሁር አይገልጸውም። በጣም የተማረ ነው እና መገናኛን ታውቁታላችሁ። ወደ 22 በሚወስደው መንገድ ግሪን ሃውስ የሚባል መዝናኛ አለ። እዛ አካባቢ ከመገናኛ ሄደን ወደ 24 መገንጠያን አልፈን ዘቅዘቅ የምትል መንገድ አለች እና አሁን መብራት ተሰርቶበታል መሰለኝ። መብራት የለውም ነበረ። ዘቅዘቅ ያለች መንገድ ናት። እዛ አካባቢ ድልድይ ነበረ እና እዛ ድልድዩ ጋር እግዚአብሔርን ነው የምላችሁ ልጁን ገለው ጫማውን ወሰዱት። የምሬን ነው የምላችሁ። በጣም ነው የሚያሳዝን። ለጫማው ብለው ማለት ነው እንግዲህ ጫማው ውድ ጫማ ነው።
ቤተሰቦቹ ውጭ ናቸውና ከውጭ ነው የሚልኩለት ጫማውን። ለጫማው ብለው እግዚአብሔር ነፍሱን አጠፉትና ከባድ ነው። እንደዚህ አይነት ነገር ጥንቃቄ ማድረግ አለባችሁ። የሀይሚዬ ቀለበት ሌባ ገባ ተዘረፈ የሚል ርዕስ አይቼ እውነቴን ነው የምላችሁ እንደዚህ አይነት ነገሮችን ስለምሰማ በጣም ብዙ ገጠመኞችን ስለምሰማ ከባድ ነው። ያው ተጠንቀቁ ለማለት ያክል እንጂ ሀይሚዬ የምንም የጠፋት ነገር የለም። እኛን ነው ፕራንክ ያደረገችው። ያው አንዳንዴ ከአንገታቸው ላይ ወርቁንም አንዳንዴ እኔ አላየውም አንገቷ ላይ እሱም ላይ አንዳንዴ ያውልቋል አንዳንዴ ያደርገዋልና ግን ያው ትላንትናም እንደተናገረችው ሀይሚዬ ሻወር ስወስድ አውልቄ አስቀምጠዋለሁና እረሳዋለሁ። በየቀኑ ቪዲዮ እሰራለሁና ቪዲዮ በሰራሁ ቁጥር ደግሞ ማስታወስ ስለሚከብደኝ ነው እንጂ አለ ብላለች። አለ እጇ ላይ ያምራል። እነዚህ ውብ ቀጫጭን የሆኑ አመላይ የሆኑ ጣቶቿ ላይ ሲታዩ ደግሞ እንዴት እንደሚያብረቀርቁ እንዴት እንደሚያበሩ እና ደስ የሚል ቪዲዮ ነበር ትላንትና። በድብቅ ተጋብተዋል ስለሚባለው ነገር ደግሞ እንግዲህ ቲክቶክ ላይ ነው በነገራችን ላይ ያየሁት። ያው ከዩቲዩብ ይልቅ ቲክቶክ ላይ መረጃዎች ብዙ ጊዜ ይንሸራሸራሉና ብዙ ደግሞ ቲክቶክ ላይ የሀይሚና የብሩኬ የቅርብ የሚባሉ ወዳጆች ጓደኞች ያሉት እዛ ነውና እና ከዛ ነው ቪዲዮውን አንዷ በውስጥ ሼር ያደረገችልኝና ከሆነ ደስ ይለኛል። እኔ አይከፋኝም ማለት እኔ ብቻ ሳይሆን ሁሉም ሰው ጨረቃ ፋሚሊ እኔ እንጃ 90% ከመቶ 90% የነሱ ምንም ያድርጉ ምንም የነሱ ምቾት የሚፈልግ ነው። እነሱን ከተመቻቸው ምንም ያድርጉ ምንም ይሆኑ ባይዘው ያጠራጥራል። እንደ ጥርጣሬም ያስጠረጥራል። ያው አንድ ቤት የመኖራቸው ጉዳይ ያስጠረጥራል። በጥርጣሬ ተነስታችሁም ይሁን ያው እውነትም ሰምታችሁ ይሁን ያወራችሁት ባላቅም እንደ አጠቃላይ ግን እነሱን ይመቻቸው እንጂ ምንም ይሁኑኝ እኔ አይመለከትም። ይሄ የነሱ ፍላጎት ነው የነሱ እንትን ነው። እነሱን ከተመቻቸው ችግር የለም ይኑሩ። ግን ሰርግን የሚያህል ነገር አስባችሁታል? ጋብቻን የሚያህል ነገር ይሄ ህዝብ ሳይሰማ ሀገር ሳይሰማ ፋሚሊ ሳይሰማ ይደረጋል ብዬ አላስብም። ማለት እኔ የሆነ ነገር እንኳን አይደለም ያረጉት ይቅርና ሀይሚና ብሩኬ ሊያረጉት ያሰቡት ራሱ ቀድሞ ይወራል። ለምን የሆነ በቃ የራሳቸው ጓደኛ የሚሉት ሰው ሚስጥር ይይዛል የሚሉት ሰው ነው ወጥቶ የሚያወራውና እኔ እንጃ። እነሱ ደግሞ የዋህ ናቸው፣ ሰውን ያምናሉና ለጓደኛ ሲያወሩ ጓደኞቻቸው ደግሞ ያው አለ አይደለ አትንገር ብዬ ብነግረው አትንገር ብሎ ነገረው ነው። ያው አትንገሪ 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 እየተባለ ወሬው ይዳረሳል።